አብደላ አንድ ሙስሊም ተነስቶ ለምሳሌ ነብዩ ከማን አውራው አንዴ ከኔ ጋር ቀጥል፣ ችግር የለም። አንድ ደቂቃ ብቻ ከዛ በላይ አልፈጅም። አንድ ሙስሊም ተነስቶ ለምሳሌ ወይ አንድ ኢማም ተነስቶ ነብያችን መሐመድ እኮ አንዳንድ ጊዜ ይዋሹ ነበር ብሎ ቢናገር ድምጽ ሄዷል። የኔ ነው ያንተ ነው። ድምጽ ሄዷል። ትንሽ ድምጽን አስጠጋ ክርስቲያን። ሰምተዋል ጥያቄውን አብዱ? طيب የሰማውክ ነው። አንድ ኢማም ለምሳሌ የመስጊድ ኢማም ነብያችን መሐመድ እኮ አንዳንድ ቀን ይዋሹ ነበር ብሎ ቢናገር ሙስሊም ይሆናል ወይስ ሙስሊም አይባልም? ከዛ በኋላ ሙስሊም አይባልም። ይዋሻሉ ካለ ሙስሊም አይባልም። አንድ የመስጊድ ኢማም እንደዛ ቢናገር፣ እሺ አላህ ከአርሽ በላይ አይደለም፣ አላህ በሁሉ ቦታ አይገኝም፣ ወይም ደግሞ አላህ በቦታ አይወሰንም ብሎ የሚናገር ኢማምስ ሙስሊም ነው ሙስሊም አይደለም? እሱ መሐል الخلاف ማለት ይሄ ለሙስሊሞች መካከል ቆይስ ገባክ? አሁን ምሳሌ ይሄ ሰውዬ ሹብሃ ሊኖርበት ይችላል። አሁን ይሄ አዳም ፖለቲካ ተጠቀም ቀስበላ ጠይቃ አርስ ሙስሊም አይደለም። ጠይቅ ማሳቀር አይደለም። ፖለቲካ ተጠቀም አይደለም። አዳምጠኛ አንድ ቀን ሙሐመድ ሊዋሽ ይችላል ብሎ ቢል ቀጥታ ከእስልምና ይወጣል አለ። ሙሐመድ ሊዋሽ ይችላል ካለ ቀጥታ ከእስልምና ይወጣል። ስላላህስ በቦታ አይገለጥም። በቦታ የሚገለጥ ከአርሽ በላይ ነው አላህ ማለት ፍጡር ነው። እሱ አላህም ፍጡር ነው እያለው እሱ ፖለቲካ ትጠቀም ለምን ትዘጋኛለህ? ላይወጣ ይችላል። አላህን የሚያመልከውን ፍጡር እያለው ላይወጣ ይችላል። አዚ ፍጡር ማን አለ? ፍጡር ማን አለ? ሊዋሽ ይችላል ከተባለ እሱ ከእስልምና ይወጣል። አምላካቸው ማለት ነው። ቤታችሁን ዘግታችሁ ማውራት አይደለም። ይሄ ወንድነት ማለት ወላሂ ወንድነት ማለት ቤት ዘግቶ ማውራት አይደለም። ሴት ተወረለች አዘቡ በአካል እንገናኝ። ምንድን ነው የምታወራው? ቤት ዘግቶ ማውራት ነው እንዴ ወንድነታችሁ? አሁን ገና ኒግሬት አልጨረስ ይኸው ፖለቲካ ተጠቀመብኝ ነው። ፖለቲካ መጠቀም ነው ታዘቡቸው አካታልከሰው አብዱን ለመታስጨርሱት ምንድነው? ምንም አይደለም። ፖይንታችንም ፖለቲካ ነው። ምን ፖለቲካ ሰራን? ፈይሰል የሰራነው ፖለቲካ ምንም ነገር የለም እንዴ? ምንም ነገር የለም። የፖለቲካ ነገር ምንም ነገር እንዴ ራሱ ነው አይደለ? ሙሐመድ ይዋሻል ወይ ተብለህ ቢል አንድ ኢማም ከእስልምና ይወጣል ወይ አለው አይደለ? ይወጣል አለ አይደለ? ኦኬ አላህ ከአርሽ በላይ ነው የሚሉትን ስህተት ነው። እሱ ለፍጡር ነው እንጂ ለፈጣሪ አይነገርም ያለስ አካል ከእስልምና ይወጣል ወይ ብሎ ሲጠይቀው አይ እሱ ላይወጣ ይችላል ምክንያቱም ምናምን ብሎ ሊያብራራ ስላላ አንተ የምታመልከው ስማኝ፣ አዳምጠኛ አይወጣም ካልኩ ግለጽልኝ። እሺ አለቀ እኮ አይወጣም የሚለውን እኮ አሰርከው መጀመሪያ። አይወጣም ካልከን አለቀ። ምንም ማብራሪያ ምን ይሰራል? አይ የሚገልጽ ነገር ካለ ይግለጽልኝ። እንዴ ኖ ኔቨር እንደዚህ የለም እኮ ይናገር። ከዛ በኋላ እኮ የሚያብራራ ነገር ያውራ አንዴ ሳይሰጠንም ለሙሐመድ ሲሆን እኮ ለአብራራ አላለም፣ ቅንጣት አላሰበም። ቀጥታ ከእስልምና ይወጣል ነው ያለው። ሙሐመድ ሊዋሽ ይችላል ካለ ቀጥታ ዋሽቷል አይደለም ወላ ሊዋሽ ይችላል ካለ ቀጥታ ከእስልምና ይወጣል አለ። አላህን ግን አንተ የምታመልከውን በቦታ እንደዚህ የሚገለጥ እሱ የፍጡር ባህሪ ነው። ስለዚህ አይደለምና ተመለስ አስጨርሰኝ። ፖለቲካ መጠቀም ምንም እውነትን ወላሂ እውነትን አይመርም። ይሄን ማቀለደ ሰው ጅዲ ተረዷል እኮ ሚውት ሙስሊሞች ወላሂ ሲሉ እየዋሹ ነው። ያ አሁን እድል ሰጥቼው እንደገና እንዴት እንደምለጥፈው ላሳያችሁ። ቀጥል አብራራው። እኔ ያልኩት እናደበሉኝ አብራራው። አሁንም ካልዘጋኝ አሁን ያወራለሁ፣ ችግር የለም። አሁን ሙሐመድ አለይሂ ሰላም ረሱሉ አለይሂ ሰላም ተሳስተዋል ማለት ቁርአን ተሳስተዋል ማለት ነው። አላህ ተሳስተዋል ማለት ነው። ምክንያቱም ከስሜታቸው ስለማያወሩ ማለት ነው። ገባክ? ነብዩን መንካት ማለት ቁርአን ተነካ ማለት ነው። አላህ ተነካ ማለት ነው። ምክንያቱም ወማ የንጢቁ ዐኒል ሀዋ ኢን ሁወ ኢላ ወሕዩ ዩሃ ነው። ከስሜታቸው አያወሩም፣ ከአላህ የመጣላቸው ነው የሚያወሩት። ማን? ነብዩና ሙሐመድ ሰለላሁ ዐለይሂ ወሰለም። አንድ ይሄ እኮ
እነሱ ውሸታም ነው ከተባለ አላህም ውሸታም ነው ማለት ነው የሚባለው ማለት ነው። ይሄን መያዝ አለብህ። ሳትረዳ ዝም ብለህ እንዳሩት ፖለቲካ ተጠቀምብኝ። አንድ ሁለተኛ ደግሞ እኔ ያልኩት ይሄ ከእስልምና ላይወጣ ይችላል አልኩኝ። አዎ ብያለሁ። አሁንም አስጨርስም ብያለሁ። ይሄ ያልኩት ምክንያቱም ሹባህ ያለበት ሹባህ ሊኖርበት ይችላል። ይሄ ሰውዬ በአንዴ ዑዝር እንሰጠዋለን እንዳገኘ አይደለም ሰዎችን ከእስልምና የምናስወጣው። ገባክ? ከእስልምና በአንዴ አይደለም የምናወጣው እኛ በማረጃ ያኔ ሹባሃን ያኔ ብይታን ጨርሰን ከዛ በኋላ ማረጃ አቆመን ከዛ በኋላ ከእስልምና ይወጣል ይባላል እንጂ እንዳገኘን ሰዎችን አንስተን ወደ ክርስትና ወይም ደግሞ ወደ ካፍርን አንወስደም። ከማረጃ በኩል ነው አስረድተን እውነታውን ገልጸን ነው የምንሄደው ማለት ነው። ገባክ? መሐመድ ሲናገር ግን በአንዴ ታስወጡታላችሁ አይደል? መሐመድን ውሸት አንዴ ባንዴ ታስወጡታ ወይስ ታርሰው? ለምንድን ነው የተባለው? ውሸታም ነው ማለት አዳምጠኝ። ውሸታም ነው ማለትና ይሄ ይለያል። ውሸታም ማለት አላህን ዋሽቷል። በቃ ጨረስክ። አሁን ደግሞ አዳምጠን ሉክ አሁን ተራ ጨርሰዋል። መሐመድ ሊዋሽ ይችላል ከተባለ ዊዛውት ቶለሬሽን ቀጥታ ከእስልምና ይወጣል። አላህ ላይ ግን አንተ የምታመልከውን አላህ ለምን አላህን ደግሞ አንተ የምታመልከውን ፍጡር ነው እያለው ጣዖት ነው እያለውም እንኳን ላይወጣ ይችላል። አይወጣም። አዳምጥ ቆይ ያልካትን ነው ፓራፍሬዝ የማደርገው። ስለዚህ መሐመድን ካልክ አይ ቁርአንም ዋሽቷል ይመጣብናል፣ ስለዚህ እንትን ስለሚሆን የግዴታ መሐመድ ምንም ሊዋሽ አይችልም ብለን ብቻ ማመን ያለብን። አላህ ላይ ሲሆን ግን አላህ ሊዋሽ ይችላል ብትልም እንኳን ደንታ አይደለም። ሉክ አማኙ ነው ይሄንን የሚለው አማኙ ነው። አማኙ ደግሞ ለሁለቱ ሉክ ድንበር ነው ውጪ ነው ያለው ማለት ነው። አላህ አለ፣ ሙሐመድ አለ። አላህ አለ፣ ሙሐመድ አለ። እንዴት ብሎ ይመን ነው አማኙ? እንዴት ብሎ ይመን? ሙሐመድ ሊዋሽ ይችላል ካለ ኮምፕሊትሊ ከእስልምና ይወጣል። አላህ ላይ ግን ጠርጥሮ ከእስልምና ይወጣል። ሙሐመድ ላይ ከጠረጠረ ከእስልምና ይወጣል። አላህ ላይ ጠርጥሮ አይደለም እያመነ ጠርጥሮ አይደለም ያልኳችሁ። ሙሐመድ ሊዋሽ ይችላል ብሎ ጠርጥሮ ከእስልምና ይወጣል። አላህ ላይ ግን ከአርሽ በላይ ነው የሚል ጣዖት ነው፣ እጅ እግር፣ አይን፣ ፊት፣ አይን እንደዚህ ያለው የሚል ፍጡር ነው የእሱ አላህ ፍጡር ነው እያለ ከእስልምና ይወጣል። ትክክለኛው አላህ እጅ እግር፣ አይን ነገር አዳምጥ። ቆይ እንዴት እንደሚመታ ሎጂኩ ላሳየህ። አሁን በደንብ አስተውል። ቆይ አዳምጥ። መልሼ ሶስተኛውን ሎጂክ ልሰርና ላሳየህ። ስለ አላህም ሆነ ስለ ሙሐመድ የሰማኸው አንድ ሶርስ ከሆነ ስለዚህ ይሄ አማኙ ሙሐመድ ሊዋሽ ይችላል የሚለውም አላህ ፍጡር ነው ጣዖት ነው እያለ ቦታም ነው በቦታም ነው የሚለውም የሰማው ከሙሐመድ ነው። ማሰሪያው አላህንም ቢናገር ሙሐመድንም ቢናገር ዞሮ ወደ አላህ ነው የሚመጣው። አንተ አላህም አይነካ መስሎ ነው። አላህ ላይ ዞሮ ከመጣ አላህ ብቻ ሲመታ ችግር የለውም። ሙሐመድ ግን አይነካ አይነት ስታፍ ነው። አምላካችሁ ማን እንደሆነ በደንብ አውቀንበታል። እናመሰግናለን። በደንብ ነው የምናመሰግናችሁ። አብዲ እንደምን አስወርደዋለኝ። ቆንጆ መረጃ እኮ ነግረውናል። ጮማ መረጃ ተመችቶናል እኮ ወደነዋል። አሁን ትሰጠኛለህ? አሁን እድል ትሰጠኛለህ? ወደነዋል እኮ ቀጥል። ስለዚህ አሁን አንተ የምታወራው ሌላ፣ እኔ የሚያወራው ሌላ። አያችሁ አይደል? እሱ እኔ ቀኝ ሲያወራ እኔ ግራ፣ እሱ ግራ የሚያወራው በምን በሉኝ። አሁን አላህ ጣዖት ነው አላህ ፍጡር ነው ያለ ሰው አላየኝም። አያችሁ አይደል? የሚጠየቀው ጥያቄና የሚያብራራው እንትን ዲፊኒሽን ሌላ ነው። እጅ የለውም ማለት ነው። ቢላ ያለክ ምንድነው የምታወራው? ፖለቲካ ለምን ብኛለህ? ቆይ አንተ አላህ እጅ እግር አለው ባት አለው ካልክ፣ ያኛው ደግሞ አላህ እጅና እግር ባት የሚባል አይነገርለትም የእጅና የባት አካል ፈጣሪ ነው ካለ ምን እያለ ነው ማለት ነው? ያንተን አላህ ፍጡር ነው እያለው ነው፣ ፈጣሪ አይደለም እያለው ነው። አንተ ከአርሽ በላይ ነው ስትል አላህ የአርሽ ፈጣሪ እንጂ በቦታ የሚጠቆም አይደለም ካለ ምን እያለ ነው? ያንተን አላህ ፍጡር ነው እያለ ነው። ግልጽ እኮ ነው። ሰማላ ክርስቲያን ያቀጥል
በጣም ግልጽ ነው። ለማንኛውም ነገር መሰረቱ አምላክ ነው። የፈለገ ቢሆን ለምን በቃ ብዙ ነገር አይሆንም። ብዙ አንድ የሚያደርጓችሁ ነገሮች አይኖሩም። በቃ በአምላክ ከተለያያችሁ እኮ ተለያያችሁ ነው መሰረቱ። ለሙስሊሞች ግን መሰረቱ መሐመድ ነው እንጂ አላህ አይደለም። የአላህ ባህሪ አይደለም መሰረቱ። አንድ ሰው ያለህን ባህሪ ቢክድ አይ ችግር የለውም ከእስልምና ላይ ይወጣ ይችላል። መሐመድ ሸታም ነው አንዳንዴ ዋሽ ነበር ቢል ከእስልምና ይወጣል። ፖለቲካ ዓላማ እኔ ግን ሳትረዳ ዝም ብለህ የራስህን ዲፊኒሽን እንደስጥ ቃል በቃል ያልከውን ነው ያልኩት እኮ ነው። ሐሰተኛ ነው የሚል ነገርኩህ። ሐሰተኛ ነው አንዳንዴ ዋሽ ይችላል። አንድ ጫፍን አንስተህ አይደለም አሁን ያልኩት ምንድነው ነብዩ መሐመድ ሰለላሁ እውከተኛም ነው ብለህ ስታወራ የክስና ያስወጣው አልኩህ። ይሄ ደግሞ በባህሪ አንድ ሰው ለምሳሌ ገብቶ ይሄ ነገር እኔ እኮ አላህ ፍጡር ነው ያለ አካል ነው ማለት ፍጡር ነው ማለትና አላህን በባህሪ መግለጽ ይለያያል። ዝም ብለህ ለምሳሌ አላህ ያለውን ባህሪ ማለት ነው። አላህ ያለውን ባህሪ የለውም ብሎ ከተናገረስ አላህ ያለውን ባህሪ የለም ብሎ ከተናገረስ እስከ አዳምጠኝ። እሺ ያ ሰው ሙስሊም ይሆናል ወይስ አይሆንም እኮ? አዳምጠኝ ያልኩት ነገር እኮ ነው። በባህሪ ለአላህ ባህሪ መግለጽና ለአላህ ባህሪ ማጽደቅና እንደዚህም ደግሞ አላህ ፍጡር ነው ማለት ይለያያል። ሰማይ ልክ ቀንና ማታ እንደማይጨመሩ አንተ ለምሳሌ አላህ እጅ እግር አለው ስትል አይ አላህ የእጅ እግር ፈጣሪ ነው እንጂ ለአላህ እጅ እግር አይነገርለትም ሲሉ አላህ ፈጣሪ ያንተ አላህ እጅ እግር አለው ብለህ የምታምነው አምላክ ለነሱ ፍጡር ነው። አሁን ሎጂካሊ ያወራን አይደል? አዳምጠኝ እስኪ ያወራው ምንድነው? ይሄ ነገር ያከፍራል ወይም ደግሞ በሙሐመድ እንደዚህ ብለው ያልከ ነው። እኔ ያልኩት ደግሞ በቃ በጣም አድካሚ which is boring ፈጣሪህን ፍጡር ነው እያለው ያከፍራል አያከፍርም ብሎ ገና ይከራከረኛል። እጅ እግር አለው አንተ ብለህ ታምናለህ። አላህ የእጅ እግር ፈጣሪ እንጂ እጅ እግር የለውም። ስለዚህ እጅ እግር ያላቸውን ነገሮች ሁሉ የኔ አምላክ ፈጣሪ ነው እያለህ አያከፍርም ያከፍራል ብሎ ገና ይጨቃጨቀኛል ማለት ነው። ያንተ አላህ እጅ እግር ካለው የኔ አላህ ደግሞ እጅና እግር ያለውን አካል ፈጣሪ ነው እንጂ እጅ እግር የለውም እያለ በጣም ሶሪ። ምን አይነት ጭንቅላት እንዳላችሁ አንተም እንደሱ ነው የምታምነው? አረሳብ አንተ ስፖርተኛውን ነው እንደምታስገባው ትንሽ የሚያውቀውን እኮ እያወረድከው። አንተም እንደሱ ነው የምታምነው እንደ ልጁ? እኔ በሰው አላምንም ሲጀመር በቁርአን በሐዲስ ነው። እሱ እንዳመነው ታምናለህ ወይ? ያ ቃል ብለህ ስላሰብክ እንደሱ እንደሚያምነው ታምናለህ? እሱ ምን አገባው? እኔ በአላህ ነው የማምነው። ምን አገባኝ እሱ? ያ ቃል ብለህ ነበር እኮ። አይ በስነ ስርዓት እየመለሰልህ ነበር። ለምን አወረድከው ነው? የመለሰው ትክክል ነው አይደለ? አዎ። ስለዚህ እንደሱ ነው የምታምነው ልጁ እንዳመነው ማለት ነው እኮ። እሱ በስነ ስርዓት እየነገረክ ነበር እኮ። ልጁ እንደሚያምነው ነው የምታምነው። በአላህ ላይ ተለያይተህ በመሐመድ ላይ ብቻ ተስማማ እንጂ ችግር የለውም። በአላህ ለምን እንለያያለን? አንተ እንዴት ነው የምታስበው? አንተ አላህ እጅ እግር አለው ስትል ያኛው ደግሞ አላህ የእጅ እግር ፈጣሪ ነው እጅ እግር ያላቸውን የፈጠረ ነው እያለ አንድ ነህ አይደል? የፈለገ ሰው የፈለገውን አውራ። አንተ እኮ ከና አላህ የለም እያልክ እኮ ነው። አዎ እኔማ አላህ ብዙ አይነት ሰው አለ እኮ። አይ አላህ አለ በሙስሊሞች ጭንቅላት ውስጥ አላህ ሁለት ቀኝ እጅ ያለው በቂያማ ቀን ባቱን ገለጥ አድርጎ የሚያሳይ በጭንቅላታችሁ ውስጥ የተሰራ አላህ አለ። ማን የለም? መቼ የለም አልኩኝ? አላህ አለ ካልኩ ነው። ኢየሱስንም አንተንም እኔንም የፈጠረው ኢየሱስማ እኔን እናንተን የፈጠረ አላህን የፈጠረው መሐመድንም የፈጠረ ነው። ሁሉንም ተንቀሳቃሾች ነገሮች ሁሉ የፈጠረው ማን ነው? እግዚአብሔር ነው። እሱም በስጋ የተገለጠው ቃል ማለት ነው። መሐመድ አላህ ደግሞ ተንቀሳቃሽ ነው። አላህን የፈጠረው እግዚአብሔር ማን ነው? አሁን ቶፒክ ላይ ትገባለህ። ይብቃን ክርስቲያን። አም ታየርድ ትንሽ ደክሞኛል።